አሁን ደግሞ የምናየው power rivalry and consolidating central government ይሄ mainly in ኢትዮጵያ ነው። እንግዲህ እስከ 1855 የነበረው ታይም በኢትዮጵያ በጣም መከፋፈል የነበረበት ሪጂናሊዝም የነበረበት ዘመነ መሳፍንት ታይም ስለነበረ በዚህ ጊዜ ንጉሶች ወይም በወቅቱ የነበሩት አንድን ቦታ የሚያስተዳድሩ ሰዎች እንዴት ነው ፓወር ኮንሶሊዴት የሚያደርጉት ሰክሰሽን ኦፍ ፓወር ምን ይመስል ነበረ እንዴት ነው አንድ ንጉስ ከሞተ ወይም ስልጣኑ ዘመኑ ካለቀ በኋላ እንዴት ነው ቀጣይ ንጉስ ይተካ የነበረ የሚለውን የምንመለከትበት ቶፒክ ነው። በጣም ኢንተረስቲንግ ቶፒክ ነው። ብዙ ታላላቅ የኢትዮጵያ ጀግኖችን የምናነሳበት ቶፒክ ነው። እንግዲህ ዘመነ መሳፍንት ቀደም ብዬ ሜንሽን እንዳደረኩት ፔሪድ ኦፍ ኢንቴንስ ሪጂናሊዝም ኢን ኢትዮጵያ አገሪቱ ኢትዮጵያ እንደ አንድ ሀገር አሁን እንዳለችው እንደ አንድ ሀገር ሳይሆን የተለያየ የተከፋፈለ ግዛት እንጂ አንድ ያልነበረችበት ጊዜ እንደነበረ የሚያሳየን ነው። ከሀገር ይልቅ ሪጂናሊዝም አይነት ስሜት የተስፋፋበት ጊዜ ነበር። በወቅቱም የነበሩት ንጉሶች ፓወራቸው እስከዚህም ያልነበረ የተዳከመ የነበረበት ጊዜ ነው። የጁ ኦር ወራሼ ዶሚኔትድ the politics እንግዲህ ቅድም የጁቤ ብያችሁ ነበር ስሌቭ ትሬድ ላይ በኋላ እናያቸዋለን ያልኳችሁ የጁ ራስ ወይም የጁ ዳይናስቲ የሚባሉት በወቅቱ ፖለቲክሱን በዘመነ መሳፍንት ጊዜ ዶሚኔት ያደርጉት የነበሩት እነዚህ የጁ የሚባሉት በወቅቱ የነበሩት ዳይናስቲ ወይም ወራሼ ዳይናስቲ የሚባሉት ናቸው ማለት ነው። በዋነኝነት መሪያቸው ራስ አሊ ይባል ነበረ። እንግዲህ ኢትዮጵያ በዚህ ጊዜ could not achieve lasting unity ምክንያቱም ሁሉም አካባቢ ላይ የነበሩ ሪጂናሊዝም ነው እንጂ እንደ ሀገር ዩኒቲ የሚፈለግ አልነበረም በወቅቱ። ስለዚህ በጣም የተከፋፈለ ጊዜ በጣም ሪጂናሊዝም የሰለጠነበት ጊዜ ነበረ። እንግዲህ ይህ ዘመነ መሳፍንት ብዙ ኮንሲኩዌንሶች አሉት። ብዙ ያመጣቸው ችግር አለ እንደ ሀገርም እንደ ማህበረሰብም ብዙ እየወረዳችሁ ከዛ በወቅቱም ደግሞ ቤተክርስቲያን የኦርቶዶክስ ቤተክርስቲያን ዶሚኔት የምታደርግበት ጊዜ ስለነበረ እዛም ላይ ምን አይነት ተጽዕኖ አምጥቷል የሚለውን እናያለን። ከዛ በፊት ግን ዘመነ መሳፍንት እንዴት እንዳደረገ የሚለውን እንመልከት። ዘመነ መሳፍንት ከማለቁ በፊት it marked a very frequent civil wars among regional lords እንግዲህ በየሪጅኑ ሪጂናል ሎርድ አለ። አማራ የራሱ ሪጂናል ሎርድ አለው፣ ወሎ እንደዚህ ሸዋ በወቅቱ እንደዚህ የተከፋፈለ ስለነበረ እያንዳንዱ ግዛት የራሱ የሆነ ሪጂናል ሎርድ ነበረው። ስለዚህ እነዚህ ሪጂናል ሎርዶች በዚህ በዘመነ መሳፍንት ጊዜ በጣም ፍሪኩዌንትሊ እርስ በርስ ጦርነት የነበረበት ጊዜ እንደነበረ እንረዳለን ማለት ነው። ከዛም በተጨማሪ ይሄ ጊዜ የዘመነ መሳፍንት በተለይ በጣም የጎዳው በወቅቱ የነበሩትን ፒዛንቶችን ነው። በጣም ሄቪ የሆነ ታክስ ይጣልባቸው ነበረ፣ ፎርስድ ሌበር ነበረ። ከዛም በተጨማሪ ደግሞ ጦርነት ላይ እንዲዋጉ ይገደዱ ነበረ። በወቅቱ በነበረው የእርስ በእርስ ወይም ሲቪል ጦርነት እንዲዋጉ በዛ ወቅት የነበሩት ፒዛንቶች ይገደዱ እንደነበረ እንረዳለን። ከዛም በተጨማሪ በወቅቱ የነበሩት ወታደሮች ፒዛንቶቹንም ይሏቸው እንደነበረ ይጨቁኗቸው እንደነበረ እንመለከታለን። በዚህ ወቅት እንግዲህ አብዛኛውን ጭቆናው ወደ ነጋዴዎቹ ያደላ ነበረ ከሌሎቹ ይልቅ ማለት ነው። አግሪካልቸር was disrupted by constant warfare በነበረው የእርስ በርስ ጦርነት አግሪካልቸር ዲስራፕት እንደሆነ እየመጣ እንረዳለን በዚህ በዘመነ መሳፍንት ጊዜ ማለት ነው። ይሁንና ይሄ ዘመነ መሳፍንት ብዙ የእርስ በርስ ጦርነቶች ቢኖሩትም somehow ከስንት አንዴ የተወሰነ some period of peace ነበረ፣ የተወሰነ የሰላም ወቅት ነበረ። ይሄም የሆነው በራስ ጉግሳ ጊዜ የተወሰነ ፒስፉል ጊዜ እንደነበረ እንረዳለን ማለት ነው። እንግዲህ ወራሼ የሚባለው ወይም ደግሞ የጁ ያልናቸው ዳይናስቲዎች ራሳቸውን ዶሚኔት አድርገው ነበረ ወይም ራሳቸውን ትልቅ ቦታ አስቀምጠው ነበር። ግን ይህንን የነሱን ዳይናስቲ ኦልሞስት ሌሎቹ ተቀብለውት ነበር ኤክሰፕት ደሻዋና ትግራይ በጣም ሬዚስት ያደርጉ ነበር ይሄንን ወራሼ ወይም ደግሞ የጁ ዳይናስቲዎችን ማለት ነው። የጁ ሎርድስ ሄልፕ ፕሪዘርቭ ዘ ሞናርኪ እንግዲህ ፖለቲካሊ ዶሚኔት አድርገው ነበረ። ሞናርኪ እነሱ ዶሚኔት አድርገውት ነበረ፣ ይዘውት እንደቆዩም እንረዳለን። ስለዚህ እዚህ ዘመነ መሳፍንት ላይ ተደጋጋሚ እርስ በርስ ጦርነት ነበረ። ስለዚህ በዚህ እርስ በርስ ጦርነት ገበሬዎች ተጎዱ ብለናል። ከዛም በተጨማሪ ቤተክርስቲያን ላይ ራሱ ያመጣው የራሱ የሆነ ኮንሲኩዌንስ አለው። ይሄም እንዴት ነው? በወቅቱ እንግዲህ መከፋፈል ተነስቶ ነበረ። እንዴት ነው መከፋፈል የተነሳው? አንደኛ በሳባዝ ወይም ደግሞ የትኛው ነው ሰንበት ቅዳሜ ነው ወይስ እሁድ ነው ሰንበት በሚለው በሁለቱ መካከል ኮንፍሊክት ተነስቶ በኋላ ግን ሁለቱም አክሰፕት እንደተደረገና ኦፊሻሊ ሁለቱም ቀን ሰንበት ብሎ ታውጆ እንደነበረ እንረዳለን። ከዛም በተጨማሪ በዚህ በዘመነ መሳፍንት ኢን ዘ ኦርቶዶክስ ቸርች ምን አይነት ኮንፍሊክት ወይም የሐሳብ አለመስማማት ተፈጥሮ ነበረ? የጂሰስ ክራይስት ልደትን አስመልክቶ ሁለት የተለያዩ ሰዎች ወይም ደግሞ ሁለት የተለያየ ሐሳብ የሚቀበሉ ግሩፖች ነበሩ። አንደኛው ሁለት ልደት የሚቀበሉ ናቸው፣ አንደኛው ደግሞ ሶስት ልደት ጂሰስ ሁለት ልደት ነው ያለው ወይም ደግሞ ሶስት ልደት ነው ያለው እያሉ ሁለት የማይስማሙ ግሩፖች ነበሩ። ይሄ ኮንፍሊክት እንደነበረ
እንረዳለን። ነገር ግን በኋላ ላይ በተለይ በንጉስ ዮሐንስ አራተኛ ጊዜ ይሄ ካራ ሃይማኖት ወይም ደግሞ ሁለት ልደት የሚባለው ኦፊሻሊ የቤተክርስቲያኑ አስተምህሮ እንደሆነ አክሰፕት እንደተደረገና አናውንስ እንደተደረገ እንረዳለን። ሁለት ልደት ኦፊሻሊ አናውንስ ትክክለኛ ሁለት ልደት ነው ተብሎ አናውንስ ተደርጓል። ከዛም በተጨማሪ ጸጋ፣ ቅባት እነዚህ ሁሉ እንግዲህ ኦርቶዶክስ ቸርች ውስጥ የነበረ የሐሳብ አለመግባባት ነበረ። በዚህ ሐሳብ አለመግባባት ኮንፍሊክት እንደነበረ በዚህ በዘመነ መሳፍንት ጊዜ እንረዳለን። ዘመነ መሳፍንት እንግዲህ መጨረሻ ላይ ሙሉ ለሙሉ ኢንድ ሊያደርግ የቻለው በአንድ ሰው ነው። ይህም ሰው ካሳ ኃይሉ ወይም ደግሞ ሌተር በንግስና ስሙ ቴዎድሮስ ዘሰከንድ የምንለው በጣም የሚገርም በዚህ ጀግና ሰው ነው ይሄ ዘመነ መሳፍንት ያለቀው ማለት ነው። እንግዲህ ቅድም ሜንሽን እንዳደረኩላችሁ ሴንትራል ገቨርንመንት ኢን ቸርች ዊክንድ የነበረው በዘመነ መሳፍንት ጊዜ ሴንትራል ገቨርንመንት ጭራሽ አልነበረም። በየቦታው ሪጂናል ሎርድ ስለነበረ ሴንትራል የሆነ ገቨርንመንት እንዳልነበረ ተረድተናል። ራስ ካሳ ሮዝ ቱ ሪዩናይት ዘ ካንትሪ ሀገሪቷን እንደገና አንድ ለማድረግ በወቅቱ ይህንን ዓላማ ይዞ እንደተነሳ እንረዳለን ማለት ነው። ስለዚህ በመጀመሪያ እንግዲህ ያደረገው ራስ ካሳ የነበረውን ስርዓት አይቀበለውም ነበር። በወቅቱ የነበረውን የነራስ አሊ ወይም ደግሞ የየጁ ዳይናስቲን ስርዓት አይቀበለውም ስለነበረ ጫካ ገብቶ እንደነበረ እንረዳለን። ብዙ ጦርነቶችን አድርጓል። ሽፍታ ሆኖ ማለት ነው። ጫካ ውስጥ ገብቶ ብዙ ከኢጂፕሽያኖችም ጋር ዳባርቅ የሚባለው ጦርነት አድርጎ እንደነበረ ግን እንደተሸነፈ፣ በሽፍታነቱ ብዙ ጦርነቶችን አድርጎ እንደነበረ እንዲሁም በኋላ ለንግስናው የሚጠቅመውን ብዙ ልምድ የወሰደው በዚህ በሽፍታነት ጊዜው ነው። ብዙ ነገሮችን ለንግስናው የሚጠቅመውን ነገር ይዞ የመጣው ማለት ነው። he defeated ደጃች ጎሹ ዘውዴ and vassals of ራስ አሊ እንግዲህ በ1853 እና በ1852 በእነዚህ ተከታታይ ጊዜያት እነዚህን ሁለቱን ደጃች ጎሹ ዘውዴ and vassals of ራስ አሊ ዲፊት እንዳደረገ እንረዳለን ማለት ነው። ራስ አሊ አይሻል ጦርነት ላይ ሊያሸንፈው ይችላል ማለት ነው ካሳ። ከዛ ራስ አሊ እንግዲህ የወራሼ ወይም ደግሞ የየጁ ዳይናስቲ ሊደር ነው ብያቸዋለሁ። ስለዚህ ሊደሩ ስለተሸነፈ ወራሼ ሩል እዚህ ጋር ኤንድ አድርጓል ወይም አብቅቷል ማለት ነው። አጼ ቴዎድሮስ እንግዲህ ወይም ደግሞ ከንግስና ስሙ በፊት ካሳ ኃይሉ ወደ ንግስና ከመምጣቱ በፊት ብዙ ተከታታይ ጦርነቶችን አድርጓል ወደ ንግስና ከመምጣቱ በፊት። ነገር ግን የመጨረሻ ያደረገው ጦርነት እንዲሁም ወደ ንግስና የመራው የመጨረሻው ጦርነት ከደጃች ውቤ ኃይለ ማርያም ጋር ያደረገው ጦርነት ነው። ይህም ጦርነት ባትል ኦፍ ደረስጌ ተብሎ ይጠራል። እዚህ ጋር እንደምታዩት የደረስጌ ጦርነት ነበረ። በዚህም ጦርነት እንግዲህ ካሳ ኃይሉ ደጃች ውቤን ሙሉ ለሙሉ ዲፌት ማድረግ እንደቻለ ከዚህም ቪክትሪ በኋላ ቀጥታ ወደ ኤምፐረርነት ወደ ንጉሰ ነገስትነት እንደመጣ እንረዳለን። እንግዲህ ኢን 1855 ከዛ በኋላ እንግዲህ እዚሁ ደረስጌ ማርያም ቸርች የምትባለው ቤተክርስቲያን ውስጥ ንግስና እንደተሰጠው ወይም ለንግስና እንደተሾመ እንረዳለን። ከዛ he was crowned as Emperor Theodorus II ተብሎ የኢትዮጵያ ንጉሰ ነገስት ተብሎ ክራውን እንደተደረገ እንረዳለን። በዚህም መንገድ ዘመነ መሳፍንት ሙሉ ለሙሉ ኤንድ ሊያደርግ ችሏል ማለት ነው። ስለዚህ ይሄ የአጼ ቴዎድሮስ ወይም ካሳ ኃይሉ ወደ ንግስና መምጣት ዘመነ መሳፍንት እንዲያበቃ አድርጓል። ስለዚህ ወቅቱ የነበሩትን በተለይ የተጨቆኑትን ህዝቦች ሰምሃው ርፍ እንዲሉ አድርጓቸዋል በፊት ከነበረው ስርዓት ማለት ነው። ቴዎድሮስ የራሱ የሆነ ሪፎርም ነበር ወይም ደግሞ ወደ ንግስና ሲመጣ ዓላማ አድርጓቸው የመጡ የተለያዩ ነገሮች ነበሩ። የመጀመሪያው በዘመነ መሳፍንት ተከፋፍላ የነበረችውን ሀገር ዩኒፋይ ለማድረግ አንድ ለማድረግ ነው ዋና ዓላማው የነበረው። ሁለተኛው ደግሞ ሴንትራላይዝድ የሆነ አድሚኒስትሬሽን። እንግዲህ በዘመነ መሳፍንት እንደምታውቁት ሴንትራላይዝድ የሆነ አድሚኒስትሬሽን የለም። በየቦታው ሪጂናል ሎርዶች አሉ። እነሱ ናቸው ተከፋፍለው የሚመሩ የነበረው እንጂ አንድ የሆነ ማዕከላዊ የሆነ አድሚኒስትሬሽን አልነበረም። ሁለተኛ ዓላማው ወይም ይዞ የተነሳው ነገር ሴንትራል አድሚኒስትሬሽን ነበረ። ከዛም በተጨማሪ ናሽናል አርሚ እንግዲህ እንደነገርኳችሁ ቴዎድሮስ በሽፍታ በነበረበት ወቅት ብዙ ልምዶችን ቀስሟል። በኋላ ንግስና ላይ የሚጠቅሙትን የተረዳው ነገር ምንድነው? እንግዲህ ደባርቅ ጦርነት ላይ ከኢጂፕሽያኖች ጋር ያደረገው ጦርነት ነው። ደባርቅ ጦርነት ጫካ ውስጥ እያለ ነው የተዋጋው። ስለዚህ እዚህ ደባርቅ ጦርነት ላይ ከፍተኛ የሆነ ትግል ቢያደርግም ሊሸነፍ ይችላል። ምክንያቱም በወቅቱ ኢጂፕሽያኖች የነበራቸው ፋየር አርምስ ዊፐኖች የተሻሉ ስለነበሩ እሱ ከያዛቸው። ስለዚህ ከዚህ የተረዳው ነገር ምንድነው? ሀገሪቱ የተሻለ ናሽናል አርሚ፣ ጠንካራ የሆነ ናሽናል አርሚ ያስፈልጋታል። ምክንያቱም ወደፊት የኢጂፕሽያኖች የኢጣሊያኖች ወረራ እንደማይቀር ያውቀዋል። ስለዚህ ለዛ ዝግጁ ለመሆን ናሽናል አርሚ እንዲሁም ደግሞ ጥሩ ዊፐኖች ያስፈልጓታል ብሎ አንደኛው የተነሳበት ዓላማ ይሄኛው ነው ማለት ነው። ከዛም በተጨማሪ እዚህ ጋር አሁን ሜንሽን እንዳደረኩላችሁ prepared for foreign trade especially ኢጂፕት እንግዲህ ደባርቅ ላይ በጣም በከባዱ አሸንፈዋለች። ስለዚህ ቀጣይ ወረራ መኖሩ እንደማይቀር ስለሚያውቅ ለቀጣዩ በደንብ prepared ለመሆን ናሽናል አርሚ
በደንብ እያደራጀ እንደነበረ በወቅቱ እንረዳለን ማለት ነው። እንግዲህ he learned importance of training and discipline አሁንም ሜንሽን አደርገዋለሁ ድጋሚ በሽፍታነት ወቅቱ ብዙ ሚሊታሪ ሌሰኖችን የወሰደ ሰው ነው ካሳ ኃይሉ። ሶ ትሬኒንግ ያስፈልግ እንደነበረ እንዲሁም ዲሲፕሊን ያስፈልግ እንደነበረ ሊገነዘብ ችሏል። ከዛም በተጨማሪ he saw superiority of Egyptian weapons in 1848 at ደባርቅ ኦር ደባርቂ እዚህ ጦርነት ላይ ቅድም ሜንሽን እንዳደረኩላችሁ የኢጂፕሽያኖች የበላይነት ወይም ጠንካራነት በዚህ ጦርነት አስተውሎታል። ሶ ይሄን ነገር ወደ ሀገሩ ለማምጣት አስቦ እንደነበረ እንረዳለን። ሶ he focused on modernizing the army አርሚውን ማሻሻል ላይ ፎከስ አድርጎ እንደነበረ እንረዳለን። ከዛም በተጨማሪ ለኢትዮጵያ ቤተር የሆኑ ፋየር አርሞችን ሌተር እንዲመረት እንዳደረገ እንረዳለን ማለት ነው።